ሰላም 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 ቤተሰብ ወደ ተከበራችሁና የተወደዳችሁ ቤተሰቦቼ በሙሉ ከላይ በቀይ የጻፍኩት አካውንት አቢር የሚል አካውንት የቲክታክ አካውንት ነው። ፎሎ ቻሌንጅ ሰጣኛለችና የገባችሁ ባካችሁ ፎሎ አድርጓት። ሁላችሁም ፎሎ አድርጓት። የሥራ አካውንት ነው፣ ያው የቢዝነስ ነው። ፎሎ አድርጓት። ይቅርታ ቤተሰብ በጠዋቱ ጮህኩባችሁ አይደለ? አስጮህኩባችሁ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? እንዴት አረፈዳችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ የዚች ልጅ ነገር የትላንትናው ነገር ያው 100% እርግዝናው ውሸት እንደሆነ ተረጋግጧል ማለት ነውና ብዙ ሰዎች አውቀዋል። የውሸት ፌክ እንደሆነ ጨርቅ እንደሆነ ምናምን እያያችሁት ነው። ሲጀመር ማለት ነው እርጉዝ እንደዚህ ብሎ ቶሎ ዘጭ ብሎ አይቀመጥም። ቀስ ብሎ ተጠንቅቆ ምናምን ነው። ከዛ ደግሞ የውርደት ካሜራማን ግን እናመሰግናለን። በዚሁ አጋጣሚ በጣም ነው የምናመሰግነው እንደዚህችን ፓርት ሰዓት ቆርጥ ስለላክልን ማለት ነው ወደኛ ስላደረስክ እናመሰግናለን። የትላንትናውን እንትን ክሳል ከትላንት ወደ ያለውን እንትን ማለት ነው ቤኪ ነው መቼም ኤዲት የሚያደርገው እና ልብሱ ጨርቁ ውስጥ የጠቀጠቀችው ጨርቅ ወደ ላይ ወንበሩ የያዘውና ልክ ቁጭ ስትል እንደዚህ ወደ ታች እንትን አልወረደ ማለት ነው። ከዛ ድንግጥ አለችና እሷ ወደ ካሜራው ፊት ለፊት ዞረችና አየት አድርጋ ሾፍ አድርጋ በእጇ ከታች ምትት ታደርገዋለች ምናምንና ልታስተካክል ማለት ነው። ለማንኛውም ተይዛችኋል። እንግዲህ ሁሉም ሰው በብዛት በሚባል ደረጃ አውቋል። እንግዲህ እያየም የማይገባው ካለ እኔ አላቅም። አንዳንድ ሰው እኮ እንዲህ እንትን እንደ ውሃ ብታጠጡት እራሱ የማይገባው ሰው አለና ያው የማይረዳ ሰው ማለት ነው። በቃ ሁሉ ነገር እውነት የሚመስለው ምናምን ማለት ነው። ያው የክፋት እኮ አይደለም ግን የሞኝነትም አልለው የጅልነት አልለው አላቅም እኔ እንዴት እንደሆነ ማለት ነው። እና ይሄ ዙሮ ሙሉ ለሙሉ እርጉዝ አይደለችም ልጅቷ እና በጣም ነው የሳክቶላይ። ሌላው ደግሞ እንግዲህ ልጅቷ በቲክታክ መታለች ልጅቷ ማለት ነው። እና በቲክታክ ስትመጣ ማለት ነው የጨረቃ ፋሚሊ ሄድና ቶሎ ፎሎወሯን ያዩታል ማለት ነው። ከዛ ፎሎወሯን ሲያዩት ሰዎች ፎሎወሮቿን ማለት ነው እንትናን ብሩኬን ፎሎ አድርጋው ነበር። ፎሎ ባክ አልመለሰላትም ነበር በሰዓቱ። ከዛ በማግስቱ ነው ምናምን መልሶላታል ፎሎ ባክ ማለት ነው። ይሄ ደግሞ የሀይሚዬ ነው ማለት ነው። እና ሀይሚዬን እንግዲህ ፎሎ አድርጋታለች ልጅቷ ማለት ነው። እዩ እዚህ ጋር እነዚህ ፎሎወሮች አያት ሀይሚዬ ነች እቺ ማለት ነው። እና 133,000 ሰብስክራይብ ሰብስክራይብ አልኩ ፎሎወር ያለው የሀይሚዬ ነው ማለት ነው እንደምታውቁት እንግዲህ። እና ለማንኛውም ፎሎ ብላታለች ልጅቷ ማለት ነው። እና ወዶችዬ ምልላችሁ ነው እነሱ ስራና ስራ ነው የያዙትና አትጨነቁ፣ አታስቡ ሰው ሀገር ላይ ምናምን። እና ትላንትና እንግዲህ የሀይሚዬ ለቅሶ ሁላችንንም ረብሾን ነበርና እኔ ወላሂ ነው የምላችሁ ማታ ላይ ራሱ እያለቀስኩ ነበር። የምሬን ነው። ቲክታክ እየቆረጡ እየላኩ ራሱ እየቆረጡ እንትን እያሉ ማለት ነው። እና እያመጡት ባታመጡት ደግሞ ያለቀሰችበትን ፓርት እንደዛ እየቆረጣችሁ ባትፖስቱት ቲክታክ ላይ በቃ አሪፍ ነበረ። ግን ምንም ማድረግ አይቻልም። እንግዲህ ያው ታውን ቢባል የሚያቆም የለም። እና ውዶችዬ በጣም ነው የሚረብሸው። አይኖ አውቃለሁ፣ እረዳለሁኝ። ነገር ግን ትወና ነው እየተወኑ ያሉት ማለት ነው። እኔ ወደዳችሁም ጠላችሁም እንግዲህ ይሄን ነገር የምናየው ይሆናል። ለምን እንደዚህ ትላላችሁ? ትወና ነው ለምን ትላላችሁ? ለምን ስራ ነው ትላላችሁ? እንዴት እንደዚህ እያለቀሰች ሀይሚዬ ምናምን እያላችሁ ነው ብዙዎቻችሁ ማለት ነው። እና እኔ ፊልም እኮ ብዙ ጊዜ በፊልም እኔ አልቅሻ ቃለሁኝ። ብዙ ሰውም ደግሞ ያለቅሳል እርግጠኛ ነኝ በፊልም በድራማ በተከታታይ ድራማ ራሱ እንደዚህ ይለቀሳል አይደለ? እንደዚህ አሳማኝ የሆነ ነገር ስንት ነገር ይሰራሉ፣ ስንት ነገር ይተውናሉ። ላይክ እንደዛ ነው አሁን ሀይሚዬና ብሩኬ እየሰሩ ያሉት ማለት ነው። እርግጥ ነው ቪዲዮ አስተማሪ ነው፣ ግን ደግሞ ከባድ ነው፣ ለኛ ይከብዳል። እና ደግሞ የሆነ አካሄዱ ደስ አይልም። እንዴት አንዲት ልጅ እንዴ የማይመስል ነገር ብሩኬ እቺ ልጅ ኦልሬዲ የድሮ ፍቅረኛውን ተጣልቷታል አይደለ?
ከተጣላት ያችን ልጅ ጋር ድጋሚ መገናኘት የለበትም በጭራሽ። ሀይሚዬ ጋር ሆኗል ያችን ትቶ በቃ ተጣልቶ ምናምን ከዛም በኋላ ሀይሚዬን አግኝቷል። ከሀይሚዬ ጋር ረጅም ጊዜ ቆይተዋል። ከዛ እንግዲህ ሀይሚዬ ጋር በመሀል ሲነጋገር እንዴት ነው ከድሮ ፍቅረኛው ጋር ሊገናኝ የሚችለው? አይገናኝም በጭራሽ። ሊያገኛትም እንደዚህ አይነት ነገር አያስፈልግም ሲጀምር ማለት ነው። ማግኘት የለበትም። ግን ፊልም ስለሆነ ልክ ላይክ እንደ ፊልም እየተወኑት ስለሆነ ትወና ስለሆነ ለድራማው ነው እንደዚህ አይነት ነገር እንጂ ብሩኬም እንደዚህ አያደርግም ሲጀመር። እና እኛ እዚህ ጋር አሁን ብሩኬ አያደርግም እያልን እየተናገርን ነው አይደለ? እዛ ጋር ደግሞ ብሩኬ ደግሞ በማመንና ባለማመን መንገድ ውስጥ ሆኖ እየተናገረ እየተወነ ነው አይደል? እኛን ለማወዛገብ ነው እንደዛ እንጂ እሱ የእውነት እንደዚህ አይነት ነገር አድርጎት አስባችሁታል? ሀይሚዬ ብቻ እኮ አይደለችም እዚህ ጋር የምትጎዳው፣ የቤተሰቡንም ክብር ነው የሚያሳጣው ማለት ነው። ሙሽዬም ትቀየመዋለች፣ ወንድሞቹም ይቀየሙታል። በቃ ሁሉም በዙሪያ ያሉት ሁሉ ማለት ነው። እና ከባድ ነው በጣም። ስለዚህ እንደዚህ አይነት ነገር ውስጥ በፍጹም ሊገባ አይችልም። በዛ ላይ ደግሞ በብሩኬ ጥንቃቄና ብሩኬ እኮ ብዙ ጊዜ በፕራንክ መልክም ራሱ ተፈትኖ ከብዙ ነገሮች ያለፈ ልጅ ነው። እንዴት ነው እንደዚህ አይነት ነገር ያደርጋል ብሎ የሚታመነው? ሲቀጥል ደግሞ እንግዲህ የልጅቷም እርግዝና እያያችሁት ነው። ውሸት ነው እንግዲህ። እና ወደ ቲክታክ የመጣችሁ ደግሞ ላይክ እንደዚህ ሀይሚዬና ብሩኬ ተከታታይ ድራማ ሲጀምሩ አይታችሁ ከሆነ በሁለት ወሩ ያንን ፕራንክ እየሰሩ ያንን ድራማ እየሰሩ ቲክታክ ላይ መጥተው ሌላ ከዛ አይዲያ ጋር የሚሄድ ሙዚቃ እየመረጡ ቲክታክ ይሰሩ ነበር አይደለ? ላይክ እንደዛ እዩም ደግሞ አሁን ላይ በዛ አይዲያውን በተመለከተ ሙዚቃ አድርጋ ወደ ቲክቶክ መጣች ማለት ነው። ቪዲዮ ሰርታ ለቀቀች። እንግዲህ ይሄ ምንድነው? ስራ ስለሆነ ነው። ሲቀጥል ደግሞ ሀይሚዬ ባትፈልግ ይሄ ቪዲዮ እንዲለቀቅ ባትፈልግ ኦዲየንስ እንዲጨነቅ ምናምን አሁን ብዙ ኦዲየንስ እንደሚጨነቅና እንደሚያስብ ያውቃሉ፣ ይረዳሉ ሀይሚዬና ብሩኬ ማለት ነው። ግን በቃ ስራና ስራ ስለሆነ ግዴታ መስራት ስላለብን ብለው ስላሰቡ ነው። እና ምናልባትም ለእኛም አስተማሪም ነው ብለው መጨረሻ ላይ ክሊር ሊያደርጉልን ይችላሉ። እንግዲህ አይታወቅም። ግን ተስማምተው የሰሩበት ስራ ነው ስላችሁ፣ አይ ሀይሚዬ የምታውቅ አይመስልም ብሩኬ ፕራንክ እያደረጋት ነው የሚሆነው አላችሁ። ብሩኬ ፕራንክ እያደረጋት ከሆነ የመጀመሪያው ቪዲዮ እኮ የተለቀቀው በሀይሚዬ ቤት ነበርና ሀይሚዬ ነበረች መግቢያ ሰርታ ቪዲዮ የተለቀቀላትን ቪዲዮ ይዛ መጣች። ከዛ ይኸው ብሩኬ እንደዚህ ተቀርጾ ከኔ ሌላ ሴት አግኝቶ ምናምን እያወራ ምናምን ብላ ተናገረች አይደለ? እሷ ናት መግቢያ ሰርታ ያን ነገር ይዛ የመጣችው ማለት ነው። ይሄ ነገር እውነት ቢሆን ሀይሚዬ ወደ ሚዲያ ይዛ አትወጣም ነበረ። ለስራና ለስራ ስለተፈለገ ነው በዛ መንገድ እሷ ጀመረችው። ከዛ እያለ በማግስቱ ብሩክ ያገኛት። ከዛ ደግሞ እዩ መጣች። ከዛ ምናምን እያሉ ከዛ ደግሞ እኛ አይዲያ ስንሰጣቸው አርግዛለች ምናምን ስንል ደግሞ ወደዛም ነገር ሲጀመርም ሀይሚዬ ዛኔ በጠረጴዛ ዙሪያ ስታወራቸው ሀይሚዬ ምን ብላ ነበረ? የሆነ በመሀላቸው ከባድ ነገር ያለ ይመስለኛል፣ የሚያስፈራቸው ነገር ያለ ይመስለኛል ምናምን ብላ ነካ አድርጋው ነበር። እነሱም አስበውት ነበረ ከዚህ በኋላ ደግሞ አርግዛ ብለን እንሄዳለን አይነት ነገር ብለው አስበውበት ነው። እንግዲህ እኛም ደግሞ ከዚህ እርግጠኞች ነን ነገ ወደ አርግዣለሁ ብላ ትመጣለች እያልን አይዲያ እየሰጠን ነበረ። በዛ መንገድ ደግሞ መጣች ልጅቷ ማለት ነው አርግዣለሁ ብላ። እንግዲህ እንደምታዩት ገባችሁ አይደለ? ይሄ ነገር እውነት ቢሆን ኑሮ ከስር ከመሰረቱ ሀይሚዬ ወደ ሚዲያ ይዛ አትወጣም ነበረ፣ ወደ ሚዲያ ይዛ አትመጣም ነበር። በዛው በውስጥ ትጨርስ ነበር ማለት ነው። ለምንድን ነው ሚዲያ የሚመጣው? እሺ ከዛስ ደግሞ እንደዚህ እያለቀሰች እንደዚህ ሆስፒታል ተኝታ ምናምን ተቀርጻ እንዲለቀቅ ካልፈለገች ሀይሚዬ ማስቆም ትችል ነበር እኮ። ለምንድን ነው በሀይሚዬ ቤት ይለቀቃል፣ በብሩኬ ቤት ይለቀቃል። ከዛ ደግሞ የእሷን ፎቶ እያሽከረከሩ ደግሞ በዙሪያቸው ያሉት ጓደኞቻቸውም ሆነ ወንድሞቹም የብሩኬም ጀማው እንዳለ ይዞ እየመጣ ነው። ለምንድን ነው? ስራ ስለሆነ ነው። ይሄን ነገር ደግሞ እሷ ታውቃለች። 3 ቀን ሙሉ ማነው ሆስፒታል ተኝታ አይደለም። ገባችኋ? ያ ቪዲዮ ሲለቀቅ ሁሉ ምናምን ታውቃለች። ለምንድን ነው የማትከለክለው? ለምንድን ነው የማታስቆመው? ታውቃለች እኮ ሀይሚዬ። ለምንድን ነው የማታስቆመው? ስራ ስለሆነ ነው። ገባችሁ አይደለ? እኔ እዚህ ጋር የምናገረው ማለት በጣም ብዙ ራሳችሁን እየጎዳችሁ ያላችሁ ልጆች አላችሁ። አይኖ
ቪዲዮ በጣም ከባድ እንደሆነ ይገባኛል። እኔ ራሱ እያወቅኩኝ እያለቀስኩ ነበር እያልኳችሁ ነው። ይከብዳል ቪዲዮ ማለት ነው። በዚህ አይነት መንገድ ባይመጡ ጥሩ ነበረ። ቪዲዮአቸው ቫይራል ነው ማለት አሁን በቃ ብዙ ቪው አለው ምናምን መሻላ ነው። ግን ደግሞ እነሱን በጣም ስለምንወዳቸው ስለምንሳሳላቸው ነው እንደዚህ የምንጨነቀው፣ በዚህ ልክ ራሳችንን የምንጎዳው እንጂ እኮ ይሄ ነገር እኮ አዲሱ ነው አይደለም። ብዙ ሰዎች እንደነገርኳቸው እየሰሩት ያለ ነገር ነው። ግን በእነሱ ስናየው እነሱን በዚህ መንገድ ማየት ስለማንፈልግ ነው እኛ የምንፈራው፣ እኛ እንደዚህ የምንጨነቀው ምናምን ማለት ነው። እና ከዚህ በፊት የተናገረችውን ነገር ላስታውሳችሁ ሀይሚዬ ማለት ነው። ያኔ ከዚህ በፊት ያለቀው ፕራንክ ላይ ሀይሚዬ የሀይሚዬን ፎቶ የድሮ ፎቶ እያመጣችሁ ምናምን እሷን እንትን ለማለት አበላሽታችሁ ምናምን ፎቶዋን ስለጣጥፉ ነበር አንዳንድ ልጆች ማለት ነው። በብሩኬም ሳይድ ያለ በሀይሚዬ ሳይድ ያሉ ደግሞ የብሩኬን የድሮ ፎቶ እያመጡ ፎቶን አበላሽተው ምናምን እንደዚህ ፉክክር ነበር፣ ስድድብ ነበር፣ ትርርብ ነበር የዛኔ አይደለ። ሀይሚዬ ወጣ የድሮ ፎቶዬን እያመጣችሁ ያለቀስኩትበትን ፓርት ምናምን የሆነ ብቻ የድሮ ፎቶዬን እያመጣችሁ ያበላሻችሁ ፎቶ ፖስት እያደረጋችሁ ነበርና ያን ነገር እኮ ፎቶውን እኮ አምኜበት እንዲለቀቅ ስለፈለኩኝ ነው ፎቶውን የለቀኩት እንጂ ፎቶ እንዲለቀቅ ባልፈልግ ኑሮ ፕራይቬት ማድረግ እችል ነበር ነው ያለችው። ገባችሁ አይደለ? ስለዚህ ሀይሚዬ ወዳ ፈቅዳ እየሰራችሁ ካልሆነ አሁንም ይሄንን የሚለቀቀውን ቪዲዮ አልቅሳ ሆስፒታል ተኝታ ጓደኞቹ የሚሰሩትን ቪዲዮ ሁሉ እንዲለቀቅ ባትፈልግ ኑሮ ባትፈቅድ ኑሮ አለመልቀቅ ትችል ነበር ማለት ነው። ማስቆም ትችል ነበር ነው እምላችሁ። ስለዚህ እዚህ ጋር ማንንም ተወቃሽ ማንንም እንትን ልናረጋ አንችልም። ሁሉም ተመካክረው ነው የሚሰሩት። ገባችሁ አይደል? ብሩኬ ለምን እንደዚህ ያደርጋል? ኦዲየንስ ክብር የለውም? ሀይሚዬን ለምን ያስለቅሳታል? ምናምን ትላላችሁ። ሁላቸውም እንትን ብሎ ተስማምተው ነው የሚሰሩት። እዚህ ጋር አይኖ ማስከበር ያለበት ብሩኬ ነው ምናምን ነገር፣ ግን ደግሞ ሀይሚዬም አምናበት ወዳ ፈቅዳ እየሰራች ነው ከባለቤቱ በላይ። እንግዲህ ምን እናርግኛ? ይሄን ነገር እንዲላክ ካልፈለገች እንደዚህ በዚህ መንገድ እንዲለቀቅ ካልፈለገች ኦዲየንስ ያለቅሳል ምናምን ብለው ካሰቡ ይሄ ነገር እንዳይለቀቅ ማድረግ ይችሉ ነበረ። ግን አይደለም፣ በቃ ጨክነው ስራና ስራ ነው ብለው እየሄዱበት ነው። ስለዚህ እኛ ምንድነው ማድረግ ያለብን? በትዕግስት መጠበቅ። ይሄ ትወናና ትወና ነው። ሀይሚዬ በጣም ስትተውን ጀግና ነች፣ ጎበዝ ነች። ነገ ደግሞ የተሻለ ደረጃ ላይ ትልቅ ደረጃ እንደምትደርስ አምናለሁ። በጣም ትወና ላይ ጎበዝ ነች። ብሩኬ ደግሞ በመሀል የሆነ ነገር ይደናገረዋል ምናምን አለ አይደል? እሱም ጎበዝ ነው ምናምን ጎበዝ ነው ትወና ላይም ብሩኬ ማለት ነው። ግን የሆነ ፓርት ላይ ደግሞ ድንግር ይለውና ያበለሻሸዋል ምናምን እና አሁን ላይ እንደዛም የሚያደርገው እኛ 100% አምነነዋል እያልን እንትን ስንል ብሩኬ ደግሞ እዛ ጋር የሚያወራው በማመንና ባለማመን መካከል ሆኖ የሚያወራው ነገር ሰውን እያደናገረ ነው። ያለ ምንድነው እኛን ለማወዘጋገብ ያክልና ድራማው ትንሽ ሊሄዱበት ስለፈለጉ ነው። ገባችሁ አይደለ? ሲቀጥል ደግሞ ብሩኬን የምትሳደቡ ልጆች ላይክ ሀይሚዬን ከዚህ በፊት ስትሳደቡ እንደነበራችሁት ልጆች አሁንም ብሩኬን በጣም ብዙ ነገር የምትሉ ልጆች አላችሁና ታው እረፉ፣ ትግስት አድርጉ። ነገ የምታፍሩበትን ነገር አታድርጉ። ሲቀጥል ደግሞ ይሄ ስለ ድህነት ምናምን ነገር እያላችሁ አማረብን ብላችሁ እዚህ ላይቭ ላይ ወጣችሁ የምትሳደቡ ላፕቶፕ እንትን ያለ በሀይሚዬ ላይ ነው ላፕቶፕ መያዝ የጀመርከው ምናምን አንተ የድሃ ልጅ አንተ ምናምን እያላችሁ የምትሳደቡ ጤነኛ ናችሁ? ማንም ኢትዮጵያዊ እኮ በድህነት ያደጉ ናቸው ያደግነን። ማናችንም ሀብታም ሆነን ተሞላቀን ሀብታም ሆኖ የተወለደ የለም አይደለ? ድህነት ደግሞ አያሳፍርም። እሱ ደግሞ ቅብርር ብሎ ነው ያደገው። ቅብርር ብሎ የድሮ ፎቶ ማየት ትችላላችሁ። በጣም ጀንትል ነው አለባበሱን ምናምን በቃ በጣም ጀንትል የሆነ ልጅ ነው። ሞዴል ነበረ ከህፃንነቱ ጀምሮ እስካሁን ድረስ ያለውን ፎቶ እዩ። በጣም የሚገርም ልጅ ነው። ሲቀጥል ደግሞ በትንሽ ጊዜ ውስጥ ራሱን ቀይሮ የተሻለ ደረጃ ላይ እየደረሰ ልጅ ነው። ገባችሁ አይደለ? ሀይሚዬንም በፊት አሁን እሷ እኮ ድሮ እንደዚህ ነበረች፣ እሷ እኮ ድሮ እንደዚህ ነበረች እያላችሁ የምትሳደቡ እንዴ! እሷ ጀግና ሁና ጠንካራ ሁና ጎበዝ ሁና ነገሮችን ሁሉ ተቋቁማ አልፋ እዚህ ጋር ደርሳለች፣ የተሻለ ደርሳለች፣ አሳይታችኋለች ጀግንነቷን፣ ጥንካሬዋን ምናምን። ስለዚህ ማንሽም እዚህ ጋር የመጣሽው ለብር ብለሽ ነው። እዚህ ጋር እነሱ ሀገራቸው ላይ ነው ሰርቶ የተለወጡት። እኛ ደግሞ ሰው ሀገር ላይ የሰው ፊት እየገረፈን ነው። እዚህ ጋር መተን ደግሞ አልፈን ተርፈን ስለ ሰው ህይወት ገብተን የምንበጠብጠው። ገባችሁ አይደለ? ስለዚህ
እናንተ የራሳችሁን ህይወት ሳያሳስባችሁ ስለ ሰው ህይወት ሂዳችሁ ዲሃ ምናምን አማረብን ብላችሁ ማለት ነው። እናንተ ሀብታም ሆናችሁ ነው እንደ ሰው ቤት የምትሰሩት? እዚህ ጋር መታችሁ እናት አባቶቻችሁን ጥላችሁ ወደ ራሳችሁ ተመለሱ። ክፉ በጎ አትናገሩ። አሁን ላይ በትዕግስት ጠብቁ። እርግጠኛ ነኝ ደግሞ ይሄ ነገር መጨረሻ ያማረ እንደሚሆን ባለሙሉ ተስፋ አለኝ ማለት ነውና እንግዲህ እዚህ ጋር ደግሞ እንደምታዩት ነው። ትናንት ቲክቶክ ላይ እንትን ያለችው ልጅ ነበረችና ቡታጅራ ሱቅ ያያቸው ሰው አለ አንድ ላይ ሌባ ሁላ ምናምን ብላ ተናገራ ነበረ። ከታች ደግሞ ሀይሚዬም ብላም በቅርዝዝ አድርጋ ልካ ነበር የሆነች ልጅ። አዎ ትላንትና ገበያ ውስጥ ብላ ሳቀችና እንግዲህ ያዩቸው ይሆናሉ። ይሄን ነገር ያመጣው እናንተ እንዳታስቡ ብዬ ነው ማለት ነው። ሲቀጥል ደግሞ ፍፄ ደግሞ በትናንትናው ለምን ከህይወታቸው አትወጭ ምናምን ብሎ ሸር አድርጎ ነበር ማለት ነው። እና ለማንኛውም ጀማው ሁሉም ተመካክረው እየሰሩበት ያሉት ስራ ነው ማለት ነው ውዶችዬ። ሰላማችሁን ይብዛልኝ። እንግዲህ ሀይሚዬ ፕራንክ እያደረጋት ነው ምናምን የምትሉ ሰዎች ደግሞ በጭራሽ ይሄ ነገር አላምንም። ሁላቸውም ተመካክረው የሚሰሩት ድራማ ነው። እንግዲህ ከትንሽ ጊዜ በኋላ ሁሉ ነገር ወደ ሰላም ተመቶ በሰላም በሳቅ የምናያቸው ይሆናል። ትዕግስት አድርጎሽ ውዶቼ። ሀይሚዬ ደግሞ ድጋሜ እንደዚህ ሆነሽ እንድትመጪ አንፈልግም። በቃ አለ አይደለም ሁላችሁም በደስታ በፍቅር ሆናችሁ ነገሮች እየተጋፈጣችሁ ብትመጡ ይሻለናል እንጂ አልቅሳችሁ ታማችሁ እንድትመጡ በፍጹም አንፈልግም። እና የእኛንም ድምፅ አዳምጡ። አንዳንዴ የኦዲየንስንም ስሜት ተረዱ ማለት ነው ሀይሚዬና ብሩኬ።